እስከ ዛሬ ስታወራው የነበረውን አጥፍታ ልክ የሆነ ነገር ማይ ጋድ ስንቱን ታዘብኩት። አንዳንድ እግዚአብሔር ነው እንተዛዘባለን እኮ አንድ ቀን ጋይስ፣ አንድ ቀን በደንብ ነው የምንተዛዘበው። ከዚች በኋላ እስቲ የሆነች ድራማ ትምጣ። ቁጭ ብዬ 8 ሰዓት ነው ማወራባት። እኔ አውቅሻለሁ አላውቅሽም ነው ቁጭ ብለን ነው እኛ የምናወራ ጋይስ። ከዚህ በኋላ እኔ እኮ በሰው ህይወት አልገባም ብዬ ነው ዝም የምል። አንዳንዴ የሆነ ነገር ሳይ እውነት መሰለሽ እንዴ ሎሚን እንቁላል ብዬ ሽጫለሁ ስትይ ስንስቀልሽ እውነት መሰለሽ? እቺ ሰገጡም ማለት እውነቱን ነው ጅልጥ እውነት መስሎሽ ነው እንዴ? ውሻን በግ ብዬ ሽጫለሁ ስትይ እንሳቅልሽ ብለን እኮ ነው የሳቅንልሽ። አንዳንድ ሰው ለካ ጅል ነው። አረ ክርስቶስ እቺ ቋቋት ያማረው ጌትስ ኃይለ ሥላሴ ሊገረስ ሲል በሳፋው አቀብለሽ ወጣሽ ሴትዮ። ራስሽን በልጅ ሂሳብ ይዘሽው እኛ ማሳድገናል ትይኛለሽ እንዴ? ሞራልሽ ትወልጅኛለሽ እንዴ? አንደኛዋ ትልቅ ሰው እኮ እዚህ ነሽ አንቺ ቲክታክ ላይ እና ክብርሽ ብለን ነው ዝም ያለሽ። እና ክብርሽ ብለን እንዴ ከምን አባቷ ደርሼባት ነው ሳልደርስባት። ኦኬ አስተያየት ትስጥ እኮ ጋይስ መብቷ ነው፣ ማንም ሰው የሰጠው ነው። ግን የምትቀይረው በምንድነው? እሷ ወደ አዲስ አበባ ልጅ የአዲስ አበባ ልጅ መች ተነካ? እኛ በጣም ነው የምንወዳቸው የአዲስ አበባ ስለወደድናቸውማ ነው እኮ የወለድንባቸው። ግን ደግሞ ሪስፖንሲቢሊቲ መውሰድ አለባቸው ነው የተባለ እንጂ ልክ እንደ ጀግንነት የአዲስ አበባ ልጅ እኮ ነው እሱ። ፋራ ነው እንጂ ምን የአዲስ አበባ ልጅ ነው? የአዲስ አበባን ኢሜጅ በላ እንጂ ስንት የአዲስ አበባ ልጅ ልጁን ቴኬር የሚያረጋት ታይም እንደ አባትነቱን ወስዶ ልክ እንደ ትልቅ። እኔ ጎንደርን ሳስጠራው በጥሩ ነገር ነው ማስጠራት ያለብኝ። ይደብረኛል እንደው ቁጭ ብዬ እዚህ ጋር ስሳደብ እከካ። አንድን ሰው እኮ ብሔሩን ለመጥራትና የአዲስ አበባ ልጅ ነው ለማለት እኮ የሚጠራበት ጥሩ ነገር ነው። አንዳንዴ አሩን ነው እንዴ እንደምታስቡ የአዲስ አበባ ልጅ ሁለት ልጅ አረዳም ብሎ የሸመጠጠ እንት የአዲስ አበባ ልጅ ነው ስለኛለች ወጣት ልክ እንደ ትልቅ ነገር። መችኛ ሰፈር ጠራን ብሔር እኮ አልጠራን። አዲስ አበባዎችንማ በፉንቃ እንደምንወዳቸው እኮ በብዙ ነገር ተናግረናል እኛ። ባለሽበት ቦታ እኮ የአዲስ አበባ ልጆች ጥቂቶቹ እኮ ነው ሴቶቹን እያስለቀሷቸው ያለው። አንዷ ደባቂ አንቺ አይደለሽ እንዴ? ደቀቀና ሴቶቹ እስቲ ይጠየቁ። ዩኬ ላይ ሴቶቹ ይጠየቁ እስቲ። ብዙዎቹ እያለቀሱ ሴቶችን የሚያስለቅሳቸው ማን ነው? ብስብስ አከናንሻለሁ እኔ ማሜ። አሮጊት አርፈሽ ተቀምጭ። የሆነ ነገር ሲመጣ ወደ አዲስ አበባ ልጅ፣ ወደ ጎንደር ልጅ፣ ወደ አማራ፣ ወደ ኦሮሞ፣ ወደ ትግራይ ምናምን አትውሰዱ። ይሄ የግል ነገር ነው፣ በግል ነው የምናወራበት። እሱ እኮ የአዲስ አበባ ልጅ ነው። ሊዝናና ሲሄድ በጣም ነው እንዴት ተዝናናው። ሊዝናና ሲሄድ ለምን ተዝናና አለች ትለኛለች እንዴ? ሲመጣ ከስክራች መጀመሩ እያሳዘነኝ ነው፣ እያሳዘነኝ። ሲመጣ በእግሩ መሄዱ እያሳዘነኝ። እንዲህ ብዬ እንድነግርሽ ነው የፈለግሽ? አካካ ደግሞ የአዲስ አበባ ስንት የአዲስ አበባ ልጆች የአዲስ አበባን ኢሜጅ እንደበሉ አታውቂም እንዴ? እኔ አይዶኖ እርድና ለአንዳንዶች ምን እንደሆነ ራሱ አይገባኝም። አክሰንት ነው እንዴ እርድና? ላሽ ይላል ምናምን ትለኛለች እንዴ? እርዳ እየተባለ ላሽ ማለትን እርድና ረክሽው እንዴ? ኧረ ምን አይነቷ ደቆቆናም ቆረቆንዳ ናት በእግዚአብሔር። ላሽ ይላል ምናምን የአዲስ አበባ ልጅ ይሰቀጥጠዋል ትለኛለች እንዴ? የበላሽበትን ወንጭፍ መስበር እርድና ብለሽ ነው እንዴ የምታስቢው? አንቺ ሰውን ሁሉ እንደምታሸመጥጪው ማለት ነው። ጉዳ ማሮጊት አርፈሽ ተቀመጭ። ባይ ዘ ዌይ አንድ ሳከብር ነው ዝም የምለው፣ ሁለት ደግሞ you are not my type ብዬ ከተውኩሽ ነው ስንቅሽ ነው ዝም የምልሽ እዚህ ሚዲያ ላይ ማለት ነው። አፍ ለተከፈተ ሁሉ
መልስ አይሰጥም ለከፈተው ሁሉ ማለት ነው። ምንም አታገናኝ ከአዲስ አበባ ልጅ ከገጠር ልጅ ጋር አታገናኝ። ይሄ የራስሽ የማንነት የፓራንትሽ የራስሽ የጭንቅላትሽ ጉዳይ ነው እንጂ የሰፈር የጎረቤት ነገር አይደለም። የአዲስ አበባ ልጅና የአዲስ አበባ ልጅ ወልዶባት የምታለቅስ ሴት የለችም እንዴ በምትኖሪበት ሀገር? እኛ እኮ አሉን ስንት ጓደኞች ዩኬ ላይ ላምጣልሽ እንዴ እከካም ደቆቆና ፍቅር አገናኝቷቸው ግን ፋይናንሻል ላይ ዜሮ የሆኑ ሰዎች አሉ። ፍቅር አገናኝቷቸው ማለት ነው። ከዛ ሴቷ ልጅ 3 ልጅ ይዛ ትንገዛገዛለች። ወንዱ ሲሰክር ይውላል ማለት ነው። ለኔ ልነግሪ ነው ደግሞ ግን እኔ ከአዲስ አበባ ልጅ ጋር ምንም ያገናኘው ነገር የለም። ሰውን አታነካኩ። ማልነካካው ፈርቼ እንዳይመስልሽ ብዙ መወዳቸው ሰዎች ስላሉ በመጣሽበት መንገድ ነው ማስታጥቀሽ። እኔ ማሜ እከካ ታስጠላል። ሁሌ በቃ ነገር ሲነሳ የምትወስደው ወደ አዲስ አበባ ልጅ ነው። በቃ ነገር ብርቅሽ ሳንቺ የአዲስ አበባ ልጅ ተወዶ ላደገበት ሰው ደግሞ ብርቁ እንደዚህ ሆኗል። አፉ አይጠፋም። በቃ ነገር ልትበላ ስትፈልግ አታነካኪ። የአዲስ አበባ ልጅ ስንት የወለደበት ሰው አለ ከክፍለ ሀገር መጥቶ ትዳር ይዘው ማለት ነው። ወከካም ደቆቆና ለዛ ነው 3 ባል ያገባሽው አንቺ። ደሞ አሳድግ ያለው ትላለች። የተለያየ አባት እያመጣች ስታሳያቸው እንጂ ምኑን ያሳደግሽ አንቺ? ስትጎረጉር ያሳየሻት እሷም ስትጎረጉርኛ ማየ ነው። እንዲህ ነው ማጠጣሽ። ተፈለግሽ ደግሞ እከካም ቅሌታ ማሮጊት። አንዳንዴ እኮ ከሰዎች ጋር ቁጭ ብለን መልስ ስላልሰጠናችሁ አያገባንም፣ አክብረናችሁ ነው። እፈሪ በውስጥ ልክልሻለሁ ጉድሽን ከነ ልጅ 15 ሲሞላው አሮን ቲንክ ሶኔ እዚህ ጋር መቀመጥ ሳይድ ይዞ የሆነ ነገር ማውራት አይደብርም ጋይስ? አንድ ስለ አዲስ አበባ ልጅ እኮ ወሬ አልተወራ። የአዲስ አበባ ልጆች አይደሉ እንደዚህ ለኔ አይዞሽ አይዞሽ የሚሉኝ ብዙዎች እኮ አሉ የሚያምኑበት ንግግሬ። ይሄ ደግሞ ሰው ሪስፖንሲቢሊቲን አለመውሰድ የአዲስ አበባ ልጅ የጎንደር ልጅ አያስብልም። አታፍሪ ግን ኦማፍ ሚዲያ ላይ ሰው ባከበራችሁት መጠን ደግሞ ክብርን ሳያውቅ ሲቀር ሲያስጠላ። ሰዓት ደርሱ ከደረሳችሁ ይደረስባችኋል በደንብ አድርጎ። ቡና አልወድም ጭስ አልወድም ትላለች አሮጊት። በዚህ እድሜሽ አንዴ ቆርብ ያለው አንዴ ቸርች ሰው ነኝ አንዴ በዚህ የሚያረግሽ ቅጥ አምባር የጠፋሽ ስትፈልጊ። አንዳንዴ እኮ ትላልቅ ሰውን መናገር እንዴት እንደሚከብድ ጋይስ ስሊና ላለው ሰው ደፋር። ከዚህ በፊት የቤተክርስቲያን ገንዘብ እሰጣለሁ ብሏል ፕሮሚስ አርጓል ብለሽ ልትታነቂ ወደ አንቺ ነው እንደሚገባው የቤተክርስቲያኑ ገንዘብ? ልትታነቂ በሰው ታስፈልገው ነበረ ክፈል አትክፈል እያለች አንቺ ኪስ ነው እንደሚገባው? ብሔርና ሰፈር መጥራት ቪውር እና ፎሎወር መሰብሰቢያ ሆነ ቲክታክ ላይ አታነካኩ። ወደ ብሔር አትውሰጂ፣ ወደ ሰፈር አትውሰጂ። የራስሽን አስተያየት መስጠት መብትሽ ነው። ስትሰጪ ግን በሰፈርና በደንበር ተከልለሽ አትስጪ። ስታሳድጊ ታዲያ ያሳደግሽበት ሲቹዌሽን እና እኔ በጣም የተለያየ ነው። ውሸታ አሮጊት። እናት አባትሽ የገዛውን ቤት ገዛው እያልሽ በዚህ እድሜሽ በ60 ዓመትሽ ኢትዮጵያ ሄደሽ የምታሳየ ጅልጥ። እኛስ ብናሳይ የሆነ ነገር አሜሪካ ላይ አድርገነው ነው። ዛሬ አሜሪካ ወይ ከኢትዮጵያ ውጭ ሰርቶ ኢትዮጵያ መግዛት እኮ ና ቢግ ዲል እኮ አይደለም። እንኳን ባንቺ እድሜ ኦልሞስት 60 ሊሆንሽ አይዶን ነው ይሞላሻል ወይ ትበልጫለሽ። የእናትነትን ጥግ የሚያቅሰው በዚህ መጠን ሳይድ ይዞ አያወራም። የአዲስ አበባ ልጅ ስለሆነ ነው። ምን ያገናኘዋል ሰፈር ምናምን? ሊዝናና ትለኛለች። ሊጉላላት ምን? እኔ እኮ ነኝ አብሬው የኖርኩ። ሊጉላላት ኧረ ማርያም ስታናድ። እኔ ስለእውነት በጣም መወዳት ላይ በቃ ስለምታስቀኝ ደስ ትለኛለች። አንዳንዴም ጊፍት ሰጣታለሁ ምናምን በቃ ጀስት የለም በራሱ ዓለም ላይ ናት ብዬ
ብዙም በእንደዚህ አይነት አትጎረብጠኝም። ያው ሁሉ ህዝብ ሲነሳባት እንኳን አስተያየት መስጠት አልፈለኩም። እኔ ምንድነው እዚህ ሶሻል ሚዲያ ላይ የሚያደርጉት እነሱ የሚወዱት ወይ በሰው በጎን የሚጠየቁት ነገር ካለ አንድ ሳይድ ይዘው ነው የሚያወሩ። ሚዲያ ላይ ሲወጡ አይታችኋት ከሆነ የቢኒያምና ሉሊት ተጣልተው ሳለ አይታችኋት ከሆነ ያኔም ስለ እውነት ነው የፈረድኩት እኔ። ሁለቶች ሪሌሽንሺፕ ላይ የተጣሉ ጊዜ አንዴ ፎቶ ይዞባታል፣ አንዴ በዚህ ወጣ እያሉ ያን ያህል ወንዱ ልጅ እንደዛ ሲያረጉት ሉሊት መጣ አስተያየት ትስጥ ነው ያልኩ። የዛኔም ካስታወሳችሁ ወንዱ ልጅ እንደዚህ እያረጋት ምናምን አለች። ለምን እሷ ሉሊትን በምታገኛት መንገድ ታወራታለች። ግን ሉሊት ደግሞ እንደምትወደው አውቃለሁ፣ በዛ ሰዓት እንደሚዋደዱ አውቃለሁ። በቃ ወሬቨር ያጣላቸው አጣልቷቸዋል፣ ግን እንደሚዋደዱ አውቅ ነበር። ፌር ነው የሆንኩት። እሷ ግን ለምን እንደዚህ ሆንሽ ብላ ያንጨረጭራት ነበር። አስተያየት ለመስጠትም በቂም አይደለሽም። ካንቺ በላይ ሰካራ ማሩት አለ እንዴ? ጃጃታ ጥርስሽን የሰበርሽ አውልቀሽ እድሜ ልክሽን ሰክረሽ ጫማ ባያሽበት ሰዓት ሰውን ሰካራም ብለሽ ልትሳደቢ ትፈልጋለሽ? አሜሪካን ሀገር እየጨዋችሁ ልጆቻችሁ ቢወሰዱ ቢላል ይደቆቆናም ንግግራችሁ ወደዛ ጣሉ። መጀመሪያ ስለ አሜሪካ ሩል ወቁ። አሜሪካን ሀገር ያን ያህል ብትረብሽ ከሆነ እኮ ጎረቤት ነው የሚደውልብሽ። አንቺ መደወል አይጠበቅብሽም። ወንድ የሆነ ደግሞ ቤቴን አንኳኩቶ መምጣት ነው በዛ ሰዓት። አይ ኖ ዋት አም ዱይንግ ትረስት ሚ። ስለ አሜሪካ ሳታውቁ ሀገር አቋርጣችሁ ቁጭ ብላችሁ ሰው ክፋተኛ ነው ልጅ እንዳይወሰድብሽ ምናምን። ምን አይነት አስተሳሰባችሁ ሁሉ የዘቀጠ ዝቅጥ ዝፍጥ ያለ ዝም ብሎ መሰላችሁ እንዴ? ኮንዶሚኒየም እየኖሩ መኖራቸው እኮ አይደለም።